በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። የጋዜጠኛ ሶፎንያስ ወቅታዊ ሁኔታ ሰብአዊነት ለሚሰማው ሁሉ እጅግ ልብ የሚሰብርም። በዛሬው ዕለት የማህበራዊ ሚዲያ መነጋገሪያ በመሆን በዛሬው ዕለት በስፋት እየተንቀሳቀሰ ያለውና እጅግ በርካታ ሰዎች በስፋት እየተቀባበሉት የሚገኘው የጋዜጠኛ ሶፎንያስ አሁናዊ አሳዛኝ ሁኔታ የሚያሳይ ቪዲዮ በተመለከተ እጅጉን የሚያሳዝንና የበርካቶችን ስሜት እየሰበረ ሆኖ አግኝተናል። ጋዜጠኛ ሶፎንያስ በተንቀሳቃሽ ምስሉ ላይ እንዲህ ሲል ይደመጣል። እናቴ በድዬሻለሁ ይቅር በይኝ፣ መላ ኢትዮጵያን አሳዝኛቸዋለሁ ይቅር በሉኝ በማለት በሐዘን ተሞልቶ ሲናገር፣ እንዲሁም ደግሞ ከላይ የሚታየው ውጫዊ ገጽታው እጅጉን ጠቁሮና ተጎሳቅሎ በእንዲህ አይነት ሁኔታ ለተመለከተ ሰው በእውነት እጅጉን የሚያሳዝን ክስተት ነው። እኛም ጋዜጠኛ ሶፎንያስ ያስተላለፈው መልእክት በቪዲዮ ይዘላችኋል፣ ትመለከቱታላችሁ። ጋዜጠኛ ሶፎንያስ ቀደም ሲል ኢትዮጵያ ውስጥ ከነበሩና በመዝናኛ ፕሮግራሞች ላይ የተለያዩ ዜናዎችን በማቅረብ በድንቅ አቀራረቡ በበርካቶች ዘንድ ተወዳጅነትን ያገኘ ጋዜጠኛ ነበረ። ይሁንና ባልታሰበ ሁኔታና አጋጣሚ የገባበት የተለያዩ ልምምዶች ሞራሉንና ስሜቱን ብቻ ሳይሆን ከውጭ የሚታየውን ገጽታውንም ጭምር ጎርተውት ከራሱ አልፎ በብዙ ችግርና መከራ ውስጥ ሆና በብዙ ጣውረድ ያሳደገችውን ወላጅ እናቱን ጭምር በብዙ አንገታቸውን ያስደፋ አሳዛኝ ክስተት ነበረ። በቅርቡም ሁላችሁም እንደምታስታውሱት እንግዲህ ለወራት ከቆየበት ስፍራ በመምጣት በራሱ ይፋዊ የፌስቡክ ማህበራዊ ድረገጽ ላይ ይቅርታ የጠየቀ ሲሆን እኛም ይህን ደግሞ አስመልክተን ወደ እናንተ ቪዲዮ አስቀምጠን ነበረ። ነገር ግን አሁን ካለበት ህመም ሙሉ ለሙሉ ነፃ ባለመውጣቱና ባይፖላር የሚባል የአእምሮ ህመም እንዳጋጠመው በመታወቁ በአሁን ሰዓት ላይ በአንድ ማገገሚያ ውስጥ ለመግባት ተገዷል። በዛሬው ዕለት ከሰዓታት በፊት ያስተላለፈው በእንባ የታጀበው ተማጽኖ ደግሞ እጅግ በርካቶችን ያሳዘነ ሲሆን እኛም ቪዲዮ ይዘላችኋል። እስቲ ቪዲዮን ተመልክተን እንመለሳለን። በተለይ ይህ ወንድም ከምንም በላይ በመስቀል ላይ የሞተለትን ስለ ኃጢአቱ ደግሞ ዋጋ የከፈለለትን ኢየሱስ እንደገና በምሕረት እጁ ይደግፈው ዘንድ ምኞታችሁን በሐሳብ መስጫ ሳጥን ላይ አስቀምጡልን እያለን እንዲሁም በእያንዳንዱ ጸሎት ጊዜያችሁ ደግሞ ይህንን ወንድማችንን በጸሎታችሁ እንዳታሰቡት መልእክታችንን እያስተላለፍን እስቲ ጋዜጠኛ ሶፎንያስ በቪዲዮ በመምጣት ያስተላለፈው መልእክት ተመልክተን እንመለስ። የጋዜጠኛ ሶፎንያስ ወቅታዊ ሁኔታ ሰብአዊነት ለሚሰማው ሁሉ እጅግ ልብ የሚሰብርም። ባለፈው እናቱን በሚዲያ ላይ ወጥተው ልጄን አድኑልኝ ብለው ሲማጸኑም ሰምተናል። እስኪ አንዴ ቪዲዮን ተመልከቱት። በአሙሌ በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አናንዬ ይቅር በይኝ እናቴ፣ ፈቲ፣ አባይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩ ሁሴን፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞ በቃ ለሶፎንያስ ፈጣሪ ጤናውን ለቤተሰቦቹ ደግሞ ብርታትን ይስጥል። እንግዲህ ውድ የክርስቲያን አዲስ ዩቲዩብ ቻናል ቤተሰቦቻችን በቪዲዮ ላይ እንደተመለከታችሁት ነው። በእውነት ጋዜጠኛ ሶፎንያስ ያለበት ሁኔታ እጅግ አሳዛኝና ለተመለከተው ሰው ደግሞ እጅግ ልብን ይሰብራል። ይህ ወንድማችን እንግዲህ ሁላችንም እንደምናውቀው በኢትዮጵያ ውስጥ ካሉ ታዋቂ ከሚባሉ በተለይ በጋዜጠኝነት ረገድ ደግሞ የተለያዩ ፕሮግራሞችን ከሚያቀርቡ ተወዳጅ ሰዎች መካከል አንዱ ነበረ። የተለያዩ ብዙ ስራዎችንም እንግዲህ ለአድማጮች በማድረስ ይታወቃል። በኢትዮጵያ ቴሌቪዥንም በርካቶቻችን እናውቋለን። እንዲሁም ደግሞ በኢቢኤስ ቴሌቪዥን ውስጥ በጋዜጠኝነት ፕሮግራም ወይም ደግሞ በዜና በማቅረብ መጥቶ ነበረ። እንግዲህ ብዙ ፕሮግራሞች ላይ ብቃቱን አሳይቷል። እንደዚሁም ከአዲስ አበባ ዩኒቨርሲቲ ጭምር በዚህ ሙያ ማለትም በጋዜጠኝነት ሙያ የተመረቀው ወንድማችን ሶፎንያስ አሁን ያላለበት ሁኔታ የዳረገው ክስተት የተፈጠረው እሱም እንግዲህ በግልጽ ባይናገርም ነገር ግን በአንድ መጥፎ አጋጣሚ ከአመታት በፊት እንደዚህ አይነት ሁኔታ እንደዚህ አይነት ልምምድ ውስጥ መግባቱን በግል ተናግሯል። ከዛ በኋላ ነው እንግዲህ አንድ አዳማ ላይ የሚኖር ወንድማችን ይህንን ድርጊቱን ካጋለጠ በኋላ ብዙ ኢትዮጵያን ሀዘናቸውን በመግለጣቸው ጋዜጠኛ ሶፎንያስ ዋሲሁን እንግዲህ ራሱን በማሸሽ በገዳም ውስጥ ጭምር እንደነበረ ሁላችንም የምናስታውሰው የቅርብ ጊዜ ጉዳይ ነው።
ከዛም ከወጣ በኋላ ደግሞ ተሽሎኛል እባካችሁ ኢትዮጵያውያን ይቅርታ አድርጉልኝ የሚል ድምጽን አሰምቶ እንደነበረው ሁላችሁም ታስታውሳላችሁ። ጥቂት ቀናት በፊትም እንግዲህ ወላጅ እናቱ በአንድ ሚዲያ ላይ ቀርበው በፍጹም ሙሉ ለሙሉ አልተሻለውም፣ እኔ ቤቱን ጥዬ ወጥቻለሁ፣ እኔ ላይም ጉዳት ሊያደርስብኝ በጣም በርካታ ጊዜ ሞክሮ ነበር የሚል መልእክት እንግዲህ ለኢትዮጵያ ሕዝብ አስተላልፈው ነበር። እንግዲህ በዛ ፕሮግራም ላይ ሁላችሁም እንደተመለከታችሁት እናት ያሉበት ሁኔታ እጅግ የሚያሳዝን ነው። የአንድን ሰው የአንድን ቤተሰብ ውስጥ ያለ አባል በማይሆን አይነት ሁኔታ ውስጥ ሲገኝ ምን ያህል ቤተሰቡን እንደሚያናጋ እንግዲህ ከዛም አልፎ ማህበረሰቡን እያለ እንደሚቀጥል እናንተ መረዳት ትችላላችሁ። አሁን ላይ ጋዜጠኛ ሶፎንያስ እንግዲህ ሕክምናውን እየተከታተለ ይገኛል። እንደምታውቁት እንደዚህ አይነት ልምምድ ውስጥ መኖር እንደዚህ አይነት ሁኔታ ውስጥ መገኘት ያ ሰው ብቻ ይዞ የሚቀመጠው ነገር አይደለም። ብዙ ሰዎች ሊጎዱ የሚችል አይነት ሁኔታ ነው። በእርግጥ ደግሞ የህግ አካላት ሊሆኑ ይችላሉ ይህንን ጉዳይ በስርዓት ይዘው የሚከታተሉት። እንግዲህ ወንድማችንም ትክክለኛውን ሕክምና አግኝቶ ከእንደዚህ አይነት ልምምድ ነፃ መውጣቱ ሊታወቅ ይገባል። ይህንን ግን ካለበት ሁኔታ ነፃ ሊያወጣው የሚችለው ደግሞ የየትኛውም ነገር አይደለም። ሁላችንም እንደምናውቀው መጽሐፍ ቅዱሳችንም እንደሚነግረን እንግዲህ እንደዚህ አይነት ልምምዶች ከመንፈሳዊ አሰራር ጋር ቀጥተኛ ግንኙነት ያላቸው በመሆናቸው ስለዚህ ወንድማችን እጅጉን አብልጠን ልንጸልይለትና ኢየሱስ ክርስቶስን አምኖ እንደ ግል አዳኙ እንዲቀበል እና ከዚህ ኃጢአት ልምምድ ውስጥ ደግሞ ጌታ ኢየሱስ ክርስቶስ ብቻ ነው ሊያወጣ የሚችለውና ዳግመኛ እንዳይመለስ ሆኖ አዲስ ሰው ሆኖ የሚቆምበት ትልቁ ሚስጥር እንግዲህ ጌታ ኢየሱስን ማመን ብቻ እንደሆነ ሁላችንም የምናምንበት ጉዳይ ነው። ስለዚህ መንፈሳዊ አሰራር በጌታ በኢየሱስ ስም ሊጸለይና ከውስጡም ደግሞ ሊወጣ ይገባል መልእክታችን ነው። በእርግጥ አሁን ላይ ባለበት ማገገሚያ ውስጥ ያው ቅድሚያ የሰው ፊዚካሉ መመለስ መቻል አለበትና ያለበት ሳይኮሎጂ ሁኔታ መስተካከል አለበት። ከዛም በኋላ ግን እንዳልናችሁ ነው እንደዚህ አይነት ልምዶች በማገገሚያ ውስጥ በሚካሄድ ሕክምና ብቻ ሊወገዱ ስለማይችሉ ቀጥተኛ ከሆነ ከስፒሪት ጋር ግንኙነት እንዳለው ብዙ ጊዜ ማይተናል። በተለያዩ ማህበራዊ ሚዲያዎች ላይም እንደዚህ አይነት ምስክርነቶችን የሚሰጡ ሰዎች እንደዚሁም የብዙዎች ልምድ ራሳቸውን እንግዲህ እየመጡ ካሉበት ልምድ የወጡበትን መንገድ ሲናገሩም እንደዚህ አይነት ልምዶች ከመንፈሳዊ አሰራር ጋር ግንኙነት ስላላቸው ለአንዴና ለመጨረሻ ጊዜ የምንገላገልበት ካለንበት ሁኔታ የምንወጣበት ትልቁ ሚስጥር ይህ ከባድ የመንፈስ አሰራር በጌታ በኢየሱስ ስም ተመትቶ ሲወጣና ያ ሰው ደግሞ በአዲስ ህይወት ሲመለስ የወንጌል እውነት ገብቶት ሲድን ካልሆነ በስተቀር እንደዚህ አይነት ልምዶች በቀላሉ በማገገሚያ ውስጥ ብቻ በሚካሄድ ነገር የሚፈቱ ናቸው ብለን አናምንም። እንግዲህ ብዙዎችም በዚህ ጉዳይ ላይ እንደዛ እያሉ እየተናገሩ ነው። ሀሳባቸውንም እያሰፈሩ ይገኛሉ። ደግሞም እውነት ነው። በጌታ በኢየሱስ ክርስቶስ አምኖ የዳነ ሰው ግን ከእንደዚህ አይነት ልምምድ ወጥቶ ዳግም የማይመለስበት ምክንያት አይኖርም። ዳግም በእንደዚህ አይነት ሁኔታ ውስጥም የማይገኝበት አዲስ ሰው ሆኖ የሚቆምበት ትልቁ ሚስጥር ጌታ ኢየሱስን ማመን ብቻ እንደሆነ እኛም እናምናለን። እኛም መልእክታችን ይህ ነው። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን እስቲ እናንተም ሀሳብና አስተያየታችሁን በሀሳብ መስጫ ሳጥን ላይ በቅንነት እንድትጽፉልን እየጠየቅን በዛሬው ፕሮግራማችን እንግዲህ ይህንን ጉዳይ ለእናንተ አንስተናል። በፕሮግራማችን ላይ ያላችሁን ማንኛውም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸውን ጉዳዮች በአዲስ አቀራረብ የምንለቃቸውን ቪዲዮዎች ደግሞ ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እየጠየቅን የዛሬው ፕሮግራማችንን በዚሁ አጠናቀቅን። ቸር ሰንብቱ።